ሰላም ሰላም የጽጌ ዩቲዩብ ቻናል ተከታተልቲ ቤተሰብ እንዴት ናቸው? ሰላም ናቸው? እኔ ሰላም ነኝ፣ እግዚአብሔር ይመስገን። እንዴት አላችሁልን? ውድ ቤተሰቦች ተከታተልቲ ቻናሌ ዛሬም በአሪፍ ቪዲዮ መጥቻለሁ። ዛሬ ይዘላችሁ የመጣሁ ጽጌረዳ ድራማ ክፍል 27 ይዘላችሁ ቀርባለሁ። እስከዛ ሼር፣ ላይክ፣ ሰብስክራይብ በማድረግ አብራችሁ ቆዩ። አዲስ የሆናችሁ ለቻናሉ ሰብስክራይብ በማድረግ ላይክ በማድረግ ቤተሰብ ሆኑ እላችኋለሁ። እስከዛ አብራችሁ ቆዩ። መኮንንና ሄቨን አንድ ላይ ተገናናቸው ያወሩ። ከዛ መኮንን ፌቨን እንኳን ደስ አለሽ ይላታል። ከዛ ፌቨን እንኳን አብሮ ደስ አለን ትለዋለች። እንኳን ደስ አለሽ ይላት፣ እንኳን አብሮ ደስ አለን ትለዋለች። ከዛ መኮንን አሁን ምን ጋብዘሽ ይላታል። አይ አሁን መጋበዝ አልፈልግም ትለዋለች ፌቨን ለመኮንን። እሺ መኮንን አንድ ነገር ልንገርህ፣ እኔ ውለታህን ልንገርህ ትለዋለች። ውለታ ነው ይላታል መኮንን ፌቨን። አንተ ባለውለታዬ ነህ። አንተ ነብዩ ከእኔ ጋር እንደሆን ብዙ መስዋዕት ከፍለሃል እና አንተ ብዙ ነገር ጽረሃልና እኔም አንተ ውለታህን ከፍልህ ትለዋለች። እሱ ደግሞ ቆይ ግን ፌቨን የተፈጠረው ነገር አለ፣ አነጋገርሽ ጥሩ አይደለም ይላታል መኮንን ፌቨን። አይ ምንም የለም ትለዋለች። ከዛ ጽጌን ፌቨን ነብዩ አይ ቆይ አንድ ነገር የምነግርህ ነገር አለ ትለዋለች። እሺ ቆይ ግን ምንድን ነው? የተፈጠረ ነገር አለ እንዴ? ምንድን ነው ሲላት፣ አይ የተፈጠረ ነገር የለም፣ ግን አንድ ነገር አንተና እኔ ብቻ ነው ማወቅ የምችለው ትለዋለች። እሺ ንገርኝ ምንድን ነው ይላታል። ከዛ ጽጌረዳ ታገባ ነው ትለዋለች። እና ጽጌረዳ ተገባለች እና ከዛ አንተ ሶስተኛና ጽጌረዳ ምንም አታውቅምና ምንም መናገር የለብህም፣ አንተና እኔ ብቻ ነው ማወቅ የምችለው ትለዋለች። ከዛ ፌቨን እንደዚህ ስትለው ነው መኮንን ደግሞ ደንግጠው ቆይ ለምን ነው የምታገባው? ለምን የናስ ነው ይላታል። ኦኬ የናስ አንተ ታውቃለህ ማለት ነው ትለዋለች ፌቨን። መኮንን ደንግጣ አንተ ታውቃለህ ማለት ነው ትለዋለች። ጽጌረዳ እንደገባ ማለት እንዴት ታወቀ ትለዋለች ፌቨን ለመኮንን። ቆይ ግን የነገርኩሽ ሰው አለ ይላታል መኮንን ፌቨን ደንግጠው ማለት ነው። ከዛ እንደዚህ ሲላት መኮንን ፌቨን ደግሞ ወደ ውጭ ሄዳ በጥርጊያ ላይ ውጭ ላይ ወጥታ የሆነ ወረቀት የተጻፈ የተለጠፈ ነበርና ከዛ እሱ መንጥላ መጥቻ ስለ ጽጌረዳ መሆኑን መኮንን ሰጠተው ቤት መጥቻ ማለት ነው። የተጻፈ ጽሑፉ ላይ እንደሆነ ስለ ጽጌረዳ ስለሆነ መኮንን ሰጠትና መኮንን ደግሞ ተቀብሎ አንብቦ ተመልክቶ ወረቀቱን ከዛ ቆይ ግን እንዴት እንደዚህ ይሆናል? እንዴት ነው የሆነው ይላታል መኮንን ለፌቨን። እንደዚህ እንዴት ይሆናል እንደዚህ ይላታል። ከዛ ፌቨንም ቆይ ግን እኔ አላቀምከው ግን አንተ ግን እንዴት የናስ እንዴት አወቅከው? የናስስ እንዴት አወቅከ አንተ? የናስ እኮ ያገባታል ትለዋለች። እንዴት ነው ያወቅከው? እንዴት ነው ስሙ ሲጠራ እንዴት ነው ያወቅከ አንተ? የናስስ እንዴት ትለዋለች ፌቨን መኮንን። ስሙ ሲጠራ ራሱ ምንም አንተ ምንም አልመሰለክም፣ ምንም አደነገጥክም፣ ግን እንዴት ነው ታውቃለህ ማለት ነው ትለዋለች ፌቨን መኮንን። እና መኮንን ደግሞ እኔ እናውቅ ሳይሆን አዝክስ ያለው የናስ ነው የጽጌረዳ ከሱ ውጭ ማንም ሰው አይሆንም ይላታል መኮንን ለፌቨን።
እንደዛ እኔ እርግጠኛ ነኝ እሱ ነው የሆነው፣ ሌላ ሰው አይደለም፣ እሱ ነው ጠገባ ያለው ይላታል። ፌቨንም እርግጠኛ ነህ ትለዋለች። አዎ እርግጠኛ ነኝ ይላታል መኮንንም ፌቨን። ከዛ ፌቨን ሰራተኛ አላትና ሰራተኛ ሲመጣ መሀል ላይ የነገረች ያለች ነው መኮንን። ከዛ እናት ብላ ስጠራት እናት ልትጠረኝ እኔ አንቺ ምን አይነት ናት? ትንሽ እኮ ገብሽት ናት አትጠረኝም? እንደዚህ ብለን የምጠረኝ ትለዋለች። በጣም የጨፈታ ነው እንደዛ ብላ ስትናገራት። ከዛ እኔ እናት ብዬ ስለጠራሁሽ ነው የሚያንጨረጭረሽ ወይ ሌላ ነገር አለ ትላታል። አይ እኔ ያንቺ መናገር ብዙ አቅም የለኝም ትላለች ፌቨን። ከዛ ፌቨን እንቲ ለኔ እናት ብለሽ እንዳትጠረኝ ከዚህ በኋላ እትዬ ብለሽ እንደምትጠረኝ ትላለች። ከዛ ፌቨን አዎ እኔ ነኝ ለኔ እትዬ ብለሽ ነው የምትጠረኝ ከዚህ በኋላ እናት ብለሽ እንዳትጠረኝ ትላለች። እሺ ትላለች። ከዛ እሺ ብላ ከዛ ፌቨን እሺ ሻይ ከቅመሙ ጋር አፍልተሽ ቆንጆ ጋር ሰርተሽ አምጥልኝ ስትላት እሺ ቴቴቴ ስትላት እዛ ደግሞ በጣም ተናደደች ማለት ቴቴ ነው የምትልሽ ትላለች። ከዛም በጣም የመሰቀውና በጣም ገረማት። የኔ ነው ቴቴ የምትልኝ ትላለች ፌቨን እየጮኸች እንትን ምንማ አንቺ ያልሽኝ እኮ እቴቴ ብለሽ ትጠረኝ ብለሽናል። እኔ ደግሞ እቴቴ ብለሽ ነው የምጠርሽኝ። አንተ እቴቴ ብለሽ ደግሞ ያልኩሽ እኔ እንደዚህ ብለሽ ትጠረኛለሽ ብለሻለሁ ትላታለች። አዎ አንቺ እንደዚህ ስላልሽኝ እኮ እኔ እንደዚህ ብለሽ ትላለች። እና እኔ ያልኩሽ እኮ እትዬ እንጂ እቴቴዬ ብለሽ ጥረኝ አላልኩሽም ትላለች። ፌቨን በጣም ተናደዳ ማለት ነው። እሺ እኔ እኮ ረስቼ ነው እረሳለሁ እና ይቅርታ አድርግልኝ ትላለች። እሺ ብላ ፌቨንም ይቅርታ ተቀብላለች። ከዛ መሀል ላይ እንደዚህ ብላ ፌቨን ስትጨቃጨቅ መኮንንም ስልኪ ጽጌረዳ ደውለትለት የነሱ ነው የነገራት ነው። እሺ ጽጌረዳ ይላታል። ጽጌረዳ ለመኮንን ስልክ ደውለትለት ያናገረችው። ጽጌረዳ እንዴት ነሽ ይላታል። እኔ ደህና ነኝ ትለዋለች። አንቺስ እንዴት ነሽ ትለዋለች። ደህና ነኝ እየተባለ ነው። ጽጌረዳ ለመኮንን ዛሬ ትምህርት ቤት እኮ አልመጣህም በሰላም ነው ትለዋለች። አዎ ይላታል መኮንንም። አዎ ትንሽ ስራ ስለነበረኝ አልተመቸኝም አልመጣህም ይላታል መኮንን ጽጌረዳ። እሺ ጽጌረዳ ለመኮንን እሺ ምንም አይነት ምክንያት አልፈልግም፣ አሁን ግን በአስቸኳይ ነገር እፈልግሃለሁ ትለዋለች። እሺ ምንድነው ግን በሰላም ነው ይላታል መኮንንም ለጽጌረዳ። እዛ በሰላም ነው ይላታልና ጽጌረዳ ደግሞ እኔን ፌቨንም ተጣልተናል ተደባድበናል ትምህርት ቤት ላይ ነው አሁን አንተ ፈልጋለሁ ትለዋለች። የተፈጠረው ነገር በጣም ያስጠላ ነገር ነው እና የማወራህ ነገር አለ ትለዋለች ጽጌረዳ መኮንን። ቆይ ግን እሺ እኔ እመጣልሻለሁ ግን የተፈጠረው ነገር ምንድን ነው? እንዴት ነው የምትጣሉ ያቻላችሁ? ምንድን ነው ያጣላችሁ? ይላታል መኮንን ጽጌረዳ እንደዛ ይብላታል። ከዛ እኔ በቃ ምን አውቃለሁ ግን አንተ በአስቸኳይ ነው የምፈልግህ፣ የማወራህ ነገር አለ፣ አንተ ትመጣልህ እፈልጋለሁ እንዳትዘገብኝ ትለዋለች ጽጌረዳ ለመኮንን። መኮንንም ጽጌረዳ እሺ ይመጣልሻለሁ ይላታል። አሁን ይመጣለሁ ይላታል። እዛ ብሎ ስልክ ያወራ ያለው ከጽጌረዳ ፌቨን የሰራተኛ የፌቨን አንድ ሆነው ያዳመጡ ነበረ። ከዛ ሰራተኛ የተፈጠረ ነገር አለ እንዴ ትለዋለች። አይ ምንም የለም ይላታል መኮንንም። ፌቨን ደግሞ አንቺ ምን ነው የምትጠይቀው?
አንቺ ምንድነው የምትሰሪው እዚህ ቁጭ ብለሽ ምን ነው የምትሰሪው? ትለዋታለች ፌቨንም። ከዛ እንደዛ ብላ ፌቨን ስትናገራት ስምንትን ያዳመጥ ነበር። አንቺ ለምንድነው እንደዚህ የምታይኝ? ለምንድነው የምትፋጠጠኝ? ትላለች ፌቨንም። እንደዚህ ሲታያት ፈራች ማለት ነው። ከዛ ለምንድነው እንደዚህ የምታይኝ? ቀጥ ብለሽ ወደ ስራሽ ሂዲ ትላታለች። እሺ ብላ ሄደች። እዛ ፌቨን በጣም ተናድዳ እዚህ ሰራተኛ ምን አይነት ሰራተኛ ነው የመጣህ? የት ነው ያገኘሃቸው? ትላታለች። አንተ ደግሞ እንዴት ነው የተቀራረባቸው? እንዴት ነው ያላችሁ ቀራረባቸው? ትለዋለች ፌቨንም ለመኮንን። ከዛ እንደዛ ብላ ስታናደዳት ከዛ መኮንንም እዚህ ልጅ የሀገረ ልጅ ናት ይላታል። የሀገረ ልጅ ናት፣ እኔ የማውቃ ልጅ ናት እና ተፈጥሮዋ ነው እንጂ በጣም ምርጥ የሆነት ቆንጆ ልጅ ናት ይላታል መኮንንም። እሺ ችግር የለም አሁን ስለ ሰራተኛ ማውራ ነገር የለም፣ ማውራ ጊዜ የለኝም። ጽጌረዳ ደውላ ግን ምንድነው እያወራች ነበረች ትለዋለች። ከዛ እንደዛ ብላ ስትየው አዎ አንቺ ግን ከጽጌረዳ ተደባድበሻል፣ ተጣልተልሻል፣ ተጣላችሁ ስላት ፌቨን እነዚህ መቀባጠር ነው የደወለትልህ ትለዋለች። ፌቨን ለመኮንን ለዚህ ለመቀባጠር ነው የደወለትልህ ትለዋለች። ለማንኛውም ግን እኔ ሄዳለሁ ወደ ጽጌረዳ፣ በኋላ እናወራለን፣ የተረፈ ነገር በኋላ እናወራለን ይላታል መኮንን። እንደዚህ ሲላት ከዛ ፌቨንም ጽጌረዳ እንደምታገባ ለማንም ሰው መናገር የለብህም ትለዋለች። ለጽጌረዳ ለማንም ሰው ማወቅ የለበትም። ጽጌረዳ እንደታገባ ማንም ሰው አያውቅም፣ እሷ ራሷም አታውቅም ትለዋለች ፌቨን ለመኮንን። ከዛ ፌቨንም አንተ እንዴት ነው መኮንን አሁን ለፌቨን አሁን እኔ ወደ ጽጌረዳ እሄዳለሁ፣ የተረፈ በኋላ እናወራለን። እሺ አንተ ጽጌረዳ ግን ማንም ሰው ስለምታገባ ጽጌረዳ ራሷም አታውቅም፣ አንተም ለማንም ሰው መናገር አይጠበቅብህም ትለዋለች ፌቨን ለመኮንን። ከዛ እንደዛ ብሎ መኮንንም ወደ ጽጌረዳ ይሄዳለሁ ብሎ ወጣ። ከዛ መኮንን ወደ ጽጌረዳ እያመራ ያለው የመኮንን ሰራተኛ ደግሞ ረውጣ አትመኮንን ያለት የጠረች ነበረች። መኮንንም ዝም ብሎ የሄደ ነበረ ምንም ሳያዳመጥ። ከዛ መሀል ላይ ትንሽ ሮጣ ስጠራው ሰማ። አንቺ ምን ሆነሽ ነው የወጣሽው ሲላት አንተ ለምንድነው ቤት ጥለኸኝ የምትሄደው? ምን ሆነህ ነው ትላለች። ከዚህ ጋር እኔ ምን አደርገዋለሁ ትላለች። ቆይ ግን የት ነው የምትሄደው? ከዛ እኔ ወደ ጽጌረዳ ደርሰን መጣ ነው። የት ሆነ? ምን ሆነሽ ነው? አንቺ ቤት ቁጭ በል እንጂ ይላታል መኮንንም። እንዴት ጥለኸኝ ትወጣለህ ትለዋለች። ከዛ መኮንንም አንቺ ሴትየው እኔ አንገብጋቢ ጉዳይ ገጥመኝ ነው፣ እኔ ሲመልስ አወራሻለሁ ተመለሲ ይላታል። አንተ ግን እንዴት ነው ጥለኸኝ የምትሄደው? ከዚህ ሴት ጋር ጥለኸኝ ትወጣለህ? እንዴት ነው የሚጠብቅ ትለዋለች። እንደዛ ስትብለው ሌላ ከዛ ሌላ እኔ እኮ ይመለሳለሁ ይላታል። እኔ እባክህ በዚህ ልጅ እኔ ፈርቻለሁ ትላለች ፌቨን። እኔ ፈርቻለሁ ትላለች መኮንንም። እኔ ፌቨንም ፈርቻለሁ ግን እኔ በኤደን ሰበብ እንዳትሆነብኝ ትለዋለች። እኔ ልጠፍብኝ እኔ በቃ በጣም ስለምትጨነጨቅ እኔ ሰበብ እንዳትሆነብኝ የሆነ ነገር ለማድረግ እንዳልሞክር ያለት ነው። እንደዛ ብላ ጠርጥር ያለት ነው
ፌቨን በጣም ስለምትረብሻት ማለት ነው። በጣም ስለምትጨቅጭቃት። ከዚያ መኮንንም እኔ ነግረሽ ነበረ አስቀድሜ አውርሻለሁ፣ ለምንድነው አትረድኝም? ብዙ ፈተና ከዚህ በላይ የሚገጥሙን ከሆነ ነግረሽ ነበረ፣ አንቺ ግን ለምንድነው አትረጅም? ሁሉም በውስጥ አትይዝም ይላታል መኮንንም። ከዛ መኮንንም እና የሚያገኘው ነገር እንደመገኘው ብራችን ብለን ብዙ ነገር እንደሚያጋጥም ነግረሽ ነበረ። አሁንም ሁሉም ነገር መቻል እንዳለብሽ ይላታል መኮንን። እሷም በጣም የተናደደት ነው ያለችው። በጣም እኔ በእውነት ካልሰራሁልሽ እኔ እያለት ራሳ በራሳ እያወረች ነው ያለችው። እንደዚህ ብላ ወደ ቤት ተመለስ ብሎታል። መኮንንም ወደ ቤት ተመልሳለች። እዛ ጽጌረዳም ቤት ቁጭ ብላ ነው ያወለችው። ስልክ ስትሞክር መሳካትም ብሏታል። ከዛ ፌቨን ለነብዩ ጠርታ ነብዩ እናውራክ ነገር አለ እና ትለዋለች። ከዛ ፌቨን ለነብዩ ጠራችው። ነብዩ ደግሞ እሺ ብሎ መጣ። እሺ መጥቻለሁ፣ የምትፈልጉ ነገር አውሪኝ ይላታል ነብዩ ፌቨን። ከዛ እሺ ብለው ፌቨንም ነብዩ እኔም አሁን የሚያነሳል ነገር አንተ የማትወደው ነገር አውቃለሁ ትለዋለች። ግን ደግሞ እኔ የሚነግርህ ግዴታ መናገር ስለሚጠበቅብኝ ነው የሚነግርህ ትለዋለች። ከዛ ፌቨን የሚነግርህ ነገር አለ ስትለው እሺ ብለው ነው እየጠበቀ ያለው። ፌቨንም እሺ ነብዩ ጽጌረዳ ታገባለች ስትለው ነብዩ በጣም ፍቅረኛ ስለሆነ በጣም የደነገጠው ደንግጦ ምንድን ነው የምታወሪ ይላታል። ነብዩና ጽጌረዳ ነብዩ እዚህ ነገር የሚነግርህ እኔ ለአንተ የማትወደው ደስ እንደማይልህ እኔ አውቃለሁ፣ ግን አንተ ማወቅ ስላለብህ አንተ ግዴታ ማወቅ ስላለብህ ነው እኔ የምነግርህ ትለዋለች። ፌቨንም ነብዩ። ከዛ ነብዩም ቆይ ግን ፌቨን ያልሽ ነገር ያሰመሽ ነው እንዴት ምን ያልሽኝ ነው ይላታል። ነብዩም ደንግጦ አንቺ ግን የምታወሪ ነገር ይስታወቅሻል? እንዴት ነው የምታወሪኝ? ምንድን ነው ያልሽኝ ያለሽ አልገባኝም ይላታል። ይስታወቅሻል? ግን እኔ አድ ነገር ነገረ ከጽጌረዳ ጋር የተጣላኝ በዚህ ምክንያት ነው ትለዋለች። ፌቨን ነብዩ ቆይ ግን ነብዩ ግርም ነው ያለው። ቆይ ግን እንዴት ለመግባት አሰበችው? እንዴት ይሆናል ይላል ነብዩ ተገርሞ። ከዛ እንደዚህ ስትለው እሺ ግን ነብዩ አንተ ግን ለእኔ እመነኝ የልጅቷ ባህሪ እንደዚህ ነው ትለዋለች። ቆይ ግን ነብዩ እኔ ግን የምነግርህ ነገር አሁን የቀረ ነገር እንደወጣ ፈልጌ ነው